እንዴት ነው ወደ ዩኬ መግባት የምንችለው ብላችሁ በጣም ብዙዎቻችሁ ደጋግማችሁ ጠይቃችሁኛል። በጥያቄያችሁ መሰረት ዛሬ በጣም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። በዋነኝነት ደግሞ ዛሬ ትኩረት አድርገን የምንመለከተው የዩኬ ጉብኝት ወይም የቪዚት ቪዛ እንዴት ፕሮሰስ ማድረግ እንደምትችሉ ነው ማለት ነውና ወደ ዩኬ መግቢያ የተለያዩ መንገዶች አሉና ከነዚህ ውስጥ በዋነኝነት ለይቼ ያስቀመጥኩት ምንድነው 5 መንገዶች አሉ። ብዙ ጊዜ እንደምላችሁ ኤምባሲዎች ጥሮባቸው በጣም ብር ያለው ሰው ይወዳሉና ዩኬ ቪዚት ቪዛ ለማግኘት ምንድነው ከናንተ የሚያስፈልገው የሚለው እያንዳንዱን ዲቴል እንመለከታለን ማለት ነው። ሰው ፕሮሰሱስ ምን ይመስላል ካላችሁ በመጀመሪያ የዩኬ ገቨርንመንታል ዌብሳይት አለ። ኦኬ ለዩኬ ቪዚት ቪዛ አፕላይ ለማድረግ የምትጠቀሙት ዌብሳይት ይሄ ነው። ለሶስት እድለኞች በነፃ አፕላይ ላደርግ ነው። በነፃ ከናንተ የሚጠበቀው ምንድነው ዶክመንቶችን ብቻ ማሟላት ነው። የት ነው ፕሮሰስ የምታደርጉ ካላችሁ ሁለት የተመረጡ ሀገራት ጣሊያንና ፈረንሳይ በምን በጉብኝት ቪዛ ወይም ቪዚት። ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ለየት ባለ ቪዲዮ መጥቻለሁ። እንዴት ነው ወደ ዩኬ መግባት የምንችለው ብላችሁ በጣም ብዙዎቻችሁ ደጋግማችሁ ጠይቃችሁኛል። በጥያቄያችሁ መሰረት ዛሬ በጣም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ በጣም እንደምትወዱት አልጠራጠርም። ምክንያቱም ያው ዩኬ ማለት በአውሮፓ ውስጥ በጣም ተወዳጅ ሀገር ነው። ሀበሻ ስፔሻሊ በጣም ሀበሾች በጣም ነው የምትወዱት። ብዙ ሰው ስለ አውሮፓ ይጠይቀኛል። አውሮፓ እንዴት ነው መምጣት የምችለው ይለኛል። ከዛስ አሁን ለምሳሌ የሆነ ቦታ ማረፍ ከፈለገ አሁን ለምሳሌ ቱርክ ከመምጣት ከፈለገ ከዛስ ወይም ፈረንሳይ ወይም የሆነ ጣሊያን መምጣት ከፈለገ ዳይሬክትሊ ከዛ በኋላ ደግሞ እንዴት ነው ወደ ዩኬስ መሄደው ነው የሚለኝ። በጣም በቃና ማለት ነው በቃ ሌሎቹን አውሮፓ ሀገራትን እንደመሸጋገሪያ ነው አብዛኛው ሰው የሚጠቀመው። በቃ ዩኬ ነው መሄድ የሚፈልገው እና ይሄ ነገር እኔ ብዙ ጊዜ አይገባኝም። አይ ነው ዩኬ በጣም ብዙ የሥራ እድል አለ። ቋንቋቸው እንግሊዘኛ ነው እና ሶስቱ ነገሮች እንዳሉ ሆኖ ግን ለየት ያለ ፍቅር ያው ለዩኬ ኢትዮጵያኖች አለን። በዛ ምክንያት ብዙዎቻችሁ እንዴት መግባት እንደምትችሉ በህጋዊ መንገድ መግባት እንደምትችሉ ትጠይቁኛላችሁና በዛም መሰረት ዛሬ እንዴት በህጋዊ መንገድ በራሳችሁ አፕላይ አድርጋችሁ ኤጀንሲ ሳያስፈልጋችሁ በትንሽ ገንዘብ በራሳችሁ አፕላይ አድርጋችሁ ልትወጡ እንደምትችሉ በተለያዩ መንገዶች ዘረዝርላችኋለሁ ማለት ነውና ይሄን ቪዲዮ እስከመጨረሻ የምትከታተሉ ከሆነ ወደ እንግሊዝ መግቢያ የተለያዩ መንገዶችን ዘረዝርላችኋለሁ። በዋነኝነት ደግሞ ዛሬ ትኩረት አድርገን የምንመለከተው የዩኬ ጉብኝት ወይም የቪዚት ቪዛ እንዴት ፕሮሰስ ማድረግ እንደምትችሉ ነው ማለት ነውና ስለሆነም ይሄን ቪዲዮ እስከመጨረሻ መከታተላችሁን አትርሱ። ለዚህ ፋሚሊ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ አትርሱ። ቤተሰብ እንዳልኩት ዛሬ ይዤላችሁ የመጣሁት የዩኬ ቪዚት ቪዛ ነው። ያው መጀመሪያ የምንመለከተው ምንድነው ዋይ ዩኬ የሚለው ነው። ምክንያቱም ምንድነው አውሮፓ ውስጥ ብዙ ሀገራት አሉ ጥሩ ቪዛ ሰክሰስ ሬት ያላቸው ብዙ ጥሩ ሀገራት በስራም በወረቀትም በብዙ ነገር ማለት ነውና ለምን ዩኬ መረጥክ ካላችሁ የተለያየ ሪዝኖች አሉ ዩኬን የመረጥኩበት ማለት ነውና ከነሱም ውስጥ አንደኛው ምንድነው ካላችሁ አንደኛው የእናንተ ኢንተረስት ነው። አብዛኞቻችሁ ቅድም እንዳልኩት ብዙዎቻችሁ ዩኬ መሄድ መስራት ራሳችሁን መለወጥ ለቤተሰቦቻችሁ መድረስ ትፈልጋላችሁ። በዛ ምክንያት ዩኬን ተቀዳሚ ስለምታደርጉ ዩኬን አንደኛው ሪዝኔ ስለ ዩኬ መሰራበት ምክንያት ይሄ ነው። ሁለተኛው ምክንያት ምንድነው ዩኬ ከሌሎች አውሮፓ ሀገራት ያው ስደተኛን ኬር በማድረግ በጣም ጥሩ ናቸው ማለት ስደተኞችን በጣም የሚንከባከቡት ለስደተኞች ጥሩ የሚባል እንክብካቤ ያላቸው ማለት በዚህ ምክንያት ነው ብዙ ሀበሾችም ያው የምትመርጡበት አንደኛው ሪዝን በቃ እንትን ናቸው ዌልካሚንግ ናቸው። ስደተኞችን በጣም ነው ኬር የሚያደርጉት ማለት ወረቀቱም በጣም በፍጥነት ይገኛል ዩኬ ውስጥ። በዚህ ምክንያት ማለት አሪፍ ሪዝን እስካላችሁ ድረስ በዚህ ምክንያት ብዙ ሰው ዩኬን ይመርጣል። እና ስፔሻሊ ሰምታችሁ ከሆነ ደግሞ አሁን ላይክ ምንድነው እንትን ሲሞላባቸው ይሄ ሼልተር ምናምን ሲሞላባቸው ካምፕ ምናምን ሲሞላባቸው በሆቴሎች ውስጥ ነው የሚያስቀምጡት ስደተኞች ማለት ነው ቦታ ሲሞላባቸውና በጣም በቅርቡ ሰምታችሁ ከሆነ ማነው ብዙ የዩኬ ዜጎች ለምንድነው ስደተኞችን ሆቴል ውስጥ ታልቅ ባለ 5 ኮከብና ሆቴል ውስጥ ለምንድነው የምታስቀምጡ ብለው እንትን አድርገው ተቃውሞ ወጥተው ነበር። ለምንድነው ዚስ ማች ስደተኞች ኬር የሚደረጉት ምናምን ብለው ማለት ነውና በዚህ ምክንያት ለስደተኞችን በጣም ደና አድርገው ይጠብቃሉ ማለት ነው። በዛ ምክንያት ሁለተኛው ሪዝንም ይሄ ነው። በጣም ደና አድርገው ኬር ያደርጋሉ። ወረቀት ቶሎ የሚገኝበት ሀገር ነው ማለት ነውና ይሄ ነው። በዛ ላይ ፓስፖርትም ምናምን እነዚህ ዶክመንቶችን ለማግኘትም በጣም ፈጣን ነው ማለት ነው። ሶስተኛው ደግሞ ምንድነው ፋሚሊ ሪዩኒፊኬሽን ነው። የእናንተ ፕሮሰስ ተሳክቶላችሁ አንድ የወረቀት ካገኛችሁ ቤተሰቦቻችሁን ለማምጣት ኢቭን አሁን የጋብቻ ሰርተፊኬት ያላችሁ ከሆነ ደግሞ ለምሳሌ ሚስታችሁን ወይም ባላችሁን ወይም ባለቤታችሁን ለማምጣትም አሪፍ ሆነ እንትን አለው ማለት ነውና ልጆቻችሁን ለማምጣት ጥሩ የሆነ ሰክሰስ ሬት አለው። በዚህ ምክንያት ሌላኛው ዩኬን የመረጥኩበት ምክንያት ይሄ ነው ማለት ነው። ሌላኛው ምንድነው ዩኬ ውስጥ በጣም ከፍተኛ የሆነ የሥራ እድል አለ ሆነ ለምናገር በዛ ላይ ክፍያው በጣም ጥሩ ነው። በጣም ብዙ የሥራ እድልም አለ ማለት ነውና እየሰማችሁ ሊሆን ይችላል ዩኬ ስራ ጠፍቷል ምናምን ይባላል። ግን ስቲል ከሌሎች አውሮፓ ሀገራት ከካናዳ በደንብ የሚሻል ሀገር ነው ዩኬ ማለት ነው። ስራ ላይክ ይሻላል። በቃ አለ ስራ ገብታችኋል። ቢያንስ አንድ ስራ ትሰራላችሁ። ኢቭን
እዛ በቆያችሁ ቁጥር ደግሞ ሰው ሁለትም ሶስትም ስራ የሚሰራ ብዙ አበሾችን አውቃለሁና በዛ ምክንያት አሪፍ ነው። በዛ ላይ ፓውንድ ነው ክፍያቸው። ፓውንድ ማለት ከዩሮ ከዶላር የሚበልጣልና በዛ ምክንያት አሪፍ ነው ማለት ነውና ለስራ በጣም አሪፍ ነው ዩኬ ማለት ነው። በዛ ምክንያት ተመራጭ አድርጌዋለሁ። ሌላኛው ደግሞ ያው የዩኬ ኤዱኬሽን ነው። ኤዱኬሽናቸው በጣም አድጓል። በጣም ትላልቅ ዩኒቨርሲቲዎች አሉ። ኢቭን በዓለም ቶፕ ራንኪንግ ውስጥ የሚገቡ ዩኒቨርሲቲዎች ማለት ነው። ኢቭን ቶፕ 1 ውስጥ አለ ቶፕ 10 ውስጥ ለሚገቡ ዩኒቨርሲቲዎች አላቸው። ለምሳሌ ዩኒቨርሲቲ ኦፍ ካምብሪጅ፣ ዩኒቨርሲቲ ኦፍ ኦክስፎርድ ላይክ ብዙ ጊዜ አንደኛ ሁላ ራንክ ተደርጓል። ከዩኒቨርሲቲ ኦፍ ሃርቫርድ፣ ከዩኒቨርሲቲ ኦፍ ኤምአይቲ ሁላ በልጠው አንደኛ ሁላ ተቀምጧል። እነዚህ ዩኒቨርሲቲዎች ከአሜሪካው ዩኒቨርሲቲዎች ማለት ነውና ከአሜሪካ ዩኒቨርሲቲዎች ጋር ሁላ መወዳደር የሚችሉ በጣም ትላልቅ ዩኒቨርሲቲዎች አሏቸውና በዛ በትምህርት በጣም ጥሩ ናቸው የዩኬ ዩኒቨርሲቲዎች ማለት ነው። በዚህም ተመራጭ አድርጌዋለሁ ማለት ነውና እነዚህ እና ሌሎች ምክንያቶች ስለ ዩኬ እንሰራላችሁ አድርጎኛል ማለት ነው። በመጀመሪያ እስኪ ዩኬ መግቢያ መንገዶች ምን አይነት መንገዶች አሉ፣ በምን አይነት መንገድ ወደ ዩኬ መግባት እንችላለን ብላችሁ ስፔሻሊ ዱባይ ያላችሁ፣ ከኢትዮጵያ ውጭ ያላችሁ፣ ኢትዮጵያ ውስጥም ያላችሁ ብዙዎቻችሁ ጠይቁኛላችሁና ወደ ዩኬ መግቢያ የተለያዩ መንገዶች አሉና ከነዚህ ውስጥ በዋነኝነት ለይቼ ያስቀመጥኩት ምንድነው 5 መንገዶች አሉ እና ከነዚህ ውስጥ አንደኛው በጣም ጥሩ የሚባል ሰክሰስ ሬት አለው የሚባለው ስተዲ ቪዛ ነው። የዩኬ ስቱደንት ቪዛ ነውና በስተዲ ቪዛ በአንደር ግራጁዌት፣ በማስተርስ፣ በፒኤችዲ እና በሌሎችም ኢቭን በሃይስኩልም መምጣት የሚፈልጉ ሰዎች ጥሩ የሚባል ሰክሰስ ሬት አለው። ምንድነው ከእናንተ የሚያስፈልገው ኤዱኬሽናል ዶክመንቶቻችሁ ያስፈልጋሉ። ወሳኙ እንድታውቁ የምፈልገው ነገር አይኤልቲኤስ የተባለ የዩኬ የእንግሊዝኛ ብቃት ማረጋገጫ ኤግዛም አለ። ይሄን ኤግዛም ብትወስዱ በጣም ሪኮመንድ አደርጋቸዋለሁ። ምክንያቱም ዩኬ ወደ ሀገራችሁ የሚገቡ ሰዎችን በቃ ሃይሊ ሪኮመንድ ታደርጋለች ቋንቋ እንዲችሉ ማለት ነው እንግሊዝኛ እና እሱን መቻላቸውን ደግሞ በፈተናው እንዲያረጋግጡ ትፈልጋለች እና ያው አይ ነው ትንሽ ተወዷል ኤግዛሙ ግን ስቲል በጣም ወርዝ ያደርጋል። ፈተናውን ተፈተናችሁ ሰርቲፊኬት ቢኖራችሁ ማለት ነውና አይኤልቲኤስ ያላችሁ ሰዎች ሞር አፕላይ እንድታደርጉ ሪኮመንድ አደርጋቸዋለሁ ማለት እና ኤዱኬሽናል ዶክመንታችሁን እንግሊሽ ፕሮፊሸንሲ ካላችሁ ለዩኬ ለኤዱኬሽን አፕላይ ማድረግ ትችላላችሁ እና ይሄ ነው አንደኛው። ይሄ ሲሆን ያው ፉል ፈንድድ ስኮላርሺፕ ፕሮግራም የሚሰጡ ትላልቅ ዩኒቨርሲቲ አላቸው። ለምሳሌ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ካምብሪጅ፣ ዩኒቨርሲቲ ኦፍ ማንቸስተር ምናምን ትላልቅ ዩኒቨርሲቲዎች ናቸውና ባይዜ ስለ ማስተርስ ፉል ስኮላርሺፕ ዩኒቨርሲቲ ኦፍ ማንቸስተር ያወጣ አሪፍ የሆነ ስኮላርሺፕ አለ። ቪዲዮ ሰርቻለሁ። ገብታችሁ ያላያችሁ ሰዎች ካላችሁ ገብታችሁ እዩት። በጣም ምርጥ የሆነ ስኮላርሺፕ ነው። ዩቲዩብ ላይ ለቅቄዋለሁና ገብታችሁ እዩት ማለት ፈልጋለሁ። እና ሌላው ምንድነው ስለ ዩኬ ሃይ ስኩል፣ ስለ ዩኬ ፈርስት ዲግሪ ወይም ማለትም ስለ ባችለርስ ስኮላርሺፕ እና የትምህርት ፕሮሰስ ላይክ ምን እንደሚመስል ቪዲዮ እንደሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ገብታችሁ ንገሩኝ። ኦኬ። እና ዛሬ ሁለተኛው ምንድነው? ሁለተኛው ቪዚት ቪዛ ነው። ቪዚት ቪዛ ማለት በዩኬ በጣም ጥሩ ሰክሰስ ሬት ያለው እውነት ለመናገር ሪኳየርመንቱን ካሟላችሁ ስፔሻሊ ፋይናንሻሊ ምን መሰላችሁ? ብዙ ጊዜ ቪዚት ቪዛ ስል ትሰሙኛላችሁ። ቪዚት ቪዛ ማለት ሀብታም ሰዎችን የሚመለከት ነው ማለት ነው። ሰው የሚዝናናው ገንዘብ ሲተርፈው። ኤምባሲዎች ብዙ ጊዜ እንደምላችሁ ኤምባሲዎች ጥሮባቸው በጣም ብር ያለው ሰው ይወዳሉና አሪፍ ኢኮኖሚካሊ ጥሩ የሆናችሁ ሰዎች ቪዚት ቪዛ እንድትሞክሩ ሪኮመንድ አደርጋለሁና ስለዛም የዩኬን ቪዚት ቪዛ ሃይሊ ሪኮመንድ አደርጋለሁ ማለትና ሰው ለዩኬ ቪዚት ቪዛስ ምንድነው የሚያስፈልገው ካላችሁኝ ለዩኬ ቪዚት ቪዛ ዋናው ፋይናንሻሊ ሪኳየርመንት አለ። ፋይናንሻሊ በጣም ጥሩ መሆናችሁን ስለሱ በዲቴል እናወራለን። ፓስፖርት ነው። ሌላ ደግሞ ታይ ሰርቲፊኬት ይባላል። እያንዳንዱ ዲቴል ስለ ቪዚት ቪዛው እናወራለን። ሶስተኛው መንገድ ደግሞ ወደ ዩኬ መግቢያው መንገድ ምንድነው ካላችሁኝ ሶስተኛው ደግሞ ወደ ዩኬ መግቢያ መንገድ ምንድነው በስራ ነው። በስራ ግን እንድታውቁልኝ የምፈልገው ብዙ ኤጀንሲዎች ይሰማሉ። በጣም በትናንሽ የሆነ በፋብሪካ ስራዎች፣ በሹፍርና፣ በላይክ ጉልበት ስራዎች ምናምን እያሉ ፕሮሰስ እናደርጋለን ምናምን እያሉ ሲያጭበረብሩ አያሉ። እውነት ለመናገር እንደዛ የሚባል ነገር የለም። ዩኬ ከሌሎች አውሮፓ ሀገራት የምትፈልጉ ምን አይነት ሰዎች ነው ካላችሁኝ ሃይሊ ኳሊፋይድ የሆኑ ሰርቲፊኬት ያላቸው ኤዱኬሽናል በጣም ኳሊፋይድ የሆኑ በዛ ላይ እንግሊሽ ፕሮፊሸንሲ ያላቸው ወርክ ኤክስፒሪየንስ ያላቸው በጣም አሪፍ እንትን ላይ ያሉ ሰዎችን ነው። ስለሱ ዲቴል ቪዲዮ የምፈልጉ ከሆነ ቪዲዮ ሰራላችሁ። ነገር ግን በጉልበት ስራ ምናምን ኮንስትራክሽን እነዚህ ነገሮች ሀገሪቱ ውስጥ ራሱ እኮ ብዙ ሰዎች አሉ። ስደተኞች እኮ በጣም ብዙ ናቸው ዩኬ ውስጥ ያሉ። እነሱ አሉ ለእንደዚህ አይነት ስራ የሚፈልጉት ምንድነው በጣም ኤክሰለንት የሆኑ ሰዎችን ነው። ሰው አትታለሉ። እንደዚህ በኖርማል በጉልበት ስራ በፋብሪካ ምናምን እየተባላችሁ ላይክ በጣም ሰክሰስ ሬቱ ዝቅተኛ ነው በእንደሱ አይነት ማለት ነውና እሱን አትመኑ ማለት ፈልጋለሁ። ሰው እና ይሄ ነው። አራተኛው ምንድነው ካላችሁ አራተኛው ደግሞ ምንድነው የዩኬ ፋሚሊ ሪዩኒፊኬሽን። ዩኬ ፋሚሊ ሪዩኒፊኬሽን በጋብቻ ሊሆን ይችላል። ሌላ ደግሞ ለምሳሌ ቤተሰብ እናት አባት ካላችሁ እና እድሜያችሁ
18 ዓመት በታች ከሆነ ቤተሰቦቹ ሊወስዳችሁ ይችላል ማለት እና በጋብቻ ደግሞ የጋብቻ ሰርቲፊኬት ያስፈልጋል። በእነዚህ ወደ ዩኬ መሄድ ትችላላችሁ። አራተኛው መንገድ ወደ ዩኬ መሄጃው ሌላኛው ምን አይነት መንገድ አለ ካላችሁ ወደ ዩኬ መሄጃ መንገድ ሰርቲፊኬሽን ፕሮግራሞች አሉ። የሰርቲፊኬት ፕሮግራም ለምሳሌ የተለያዩ ኢንተርንሺፕ ፕሮግራሞች ሊሆኑ ይችላሉ። የአጭር ጊዜ ሰርቲፊኬት ወይም የሴሚናሮች ሊሆኑ ይችላል። ይሄ የተለያዩ ፕሮግራሞችን ለመሳተፍ ምናምን እነዚህ አይነት መንገዶች አሉ ማለትና በእንደዚህ 5 መንገዶች ወደ አውሮፓ ወደ ዩኬ ልትገቡ የምትችሉባቸው መንገዶች ናቸው ማለት ነው። ዛሬ የምንመለከተው የትኛው ነው ካላችሁኝ ዛሬ የምንመለከተው የቪዚቱን ቪዛ ነው ማለት ነው። ስለ ቪዚት ቪዛም በዲቴል ነው የምንመለከተው ማለት ነው። የዩኬ ቪዚት ቪዛ ምን ይመስላል የሚለውን ዛሬ በዲቴል እንመለከታለን ማለት ነው። ዩኬ ቪዚት ቪዛ ምንድን ነው ካላችሁ ዩኬ ቪዚት ቪዛ ማለት ዩኬን ገብታችሁ ለመጎብኘት የሚረዳችሁ ቪዛ ነው። ይህ ማለት ነው የአጭር ጊዜ ቪዛ ነው ማለት ነው። ኦኬ ሎንግ ስቴይ ቪዛ ሳይሆን ሾርት ተርም ኦር ሾርት ስቴይ ቪዛ ነው ማለት ነው። ይሄ ማለት ነው ቢያንስ ላይክ ከ3 ወር እስከ 6 ወር ነው በቃ ዩኬ ሄዳችሁ መቆየት የምትችሉት ማለት ነውና ከዛ በላይ ላይክ ቪዛችሁ ኤክስፓየር ካደረገ በኋላ ዳይሬክትሊ ከዛ ሀገር መውጣት አለባችሁ ቪዛው ኤክስፓየር ሲያደርግ ማለት ነውና እንድታውቁ የምፈልገው ነገር በጣም ብዙዎቻችሁ ላይክ ግራ የሚገባችሁ ነገር አለ። ምንድነው በዩኬ ቪዚት ቪዛ መታችሁ ስራ መስራት የምትችሉ መማር የምትችሉ ወደ ሌላ ወረቀት መቀየር የምትችሉ ይመስላችኋል። እንደዛ የሚባል ነገር አይቻልም። ኦኬ አሁን ምንድነው የምንመለከተው ዩኬ ቪዚት ቪዛ ለማግኘት ምንድነው ከናንተ የሚያስፈልገው የሚለውን እያንዳንዱን ዲቴል እንመለከታለን ማለት ነው። በመጀመሪያ ፓስፖርት ያስፈልጋችኋል። ያው ፓስፖርት የሌላችሁ ፓስፖርት ግዴታ ሊኖራችሁ ይገባል ለቪዚት ቪዛ ማለት ነው። ሌላኛው ምንድነው ፓስፖርት ሳይዝ ፎቶ ያስፈልጋችኋል፣ ጉርድ ፎቶ ማለት ነው። ኦኬ እና ሌላው ምንድነው የኤምባሲ ምንድነው ቪዛ አፕሊኬሽን ፎርም አለ የሚሞላ ቪዛ አፕሊኬሽን ፎርም መሙላት አለባችሁ ማለት ነው። ሌላኛው ሶስተኛ ማለት ነው። እና ይሄ ቪዛ አፕሊኬሽን ፎርም ምንድነው ወደ ዩኬ ለምንድነው የምትሄዱት ስለእናንተ ፐርሰናል ዲቴል የምታወሩበትና ዩኬ የምትሄዱበትን ፕላን ምን ያህል ጊዜ እንደምትቆዩ መቼ እንደምትመለሱ እያንዳንዱ ነገር ዩኬ የምትሄዱበትን ቀን እያንዳንዱ ነገር ዲቴል የምታስገቡበት ነው። ኦኬ ሌላኛው ደግሞ ቪዛ ፊ ትከፍላላችሁ ማለት የኤምባሲ ቪዛ ፊ ትከፍላላችሁ። ለኤምባሲ ቪዛ ፊ የምትከፍሉ ክፍያ አለና ብዙ ጊዜ ወደ አማውንቱ እንትን ያደርጋል ፍላክቹዌት ያደርጋል ግን 120 ምናምን 127 አካባቢ ፓውንድ ነው የምትከፍሉት ለዩኬ ቪዚት ቪዛ። ኦኬ ሌላኛው ደግሞ ማወቅ ያለባችሁ ምንድነው ሌላኛው ቪዚት ቪዛው በሁለት አይነት መንገድ ነው ሊሆን የሚችለው። አንደኛ ሚልክላችሁ ሰው ካለ አሁን ለምሳሌ እዛ ሆኖ ኢንቪቴሽን ሚልክላችሁ ሰው ካለ እሱን ኢንቪቴሽን ተጠቅማችሁ አፕላይ ማድረግ ትችላላችሁ። ኢንቪቴሽን ሚልክላችሁ ሰው ላይክ ሙሉ ወጪያችሁን ከቨር ያደርጋል ወይስ አያደርገው የሚለው ነገር መለየት አለባችሁ። የሚያደርግላችሁ ከሆነ የሱን ባንክ ስቴትመንት፣ የቤት ካርታ፣ መኪና ሊብሬ እና ሙሉ የሱን ፋይናንሻል ዶክመንት መጠቀም ትችላላችሁ። ነገር ግን እሱ ከቨር የማያደርግ ከሆነ ምንድነው ማድረግ ያለባችሁ እናንተ ፋይናንሻሊ ማሳየት አለባችሁ ማለት ነው። ኢንቪቴሽን ሚልክላችሁ ከሆነ ኦኬ፣ ግን ኢንቪቴሽን ማይልክላችሁ ከሆነ ማዘጋጀት ያለባችሁ እንደ ምንድነው ከቨር ሌተር አይነት ዶክመንት አለ። ምንድነው ይሄም ላይክ እዛ ስትሄዱ አንደኛው እንትን አለ ምንድነው ሆቴል ምናምን ቡክ ማድረግ ይጠበቅባችኋል። ስለዚህ ስለ ሆቴላችሁ ማውራት አለባችሁ፣ ስለ ፍላይታችሁ ዩኬ ሄዳችሁ ምንድነው ፕላን ያደረጋችሁት፣ ምን ቦታዎች መጎብኘት ትፈልጋላችሁ፣ ለንደን መጎብኘት ትፈልጋለሁ እንዲህ ስለዚህ የተለያዩ ቱሪስት ዴስቲኔሽን ቦታዎች አሉ ዩኬ ውስጥ። እነዛ ቦታዎች መጥቀስ ስለ ሆቴላችሁ ስለ እያንዳንዱ ነገር ታወራላችሁ። በዚህ ቀን ገብቼ በዚህ ቀን እወጣለሁ። ስለዚህ ስለ ቪዚታችሁ ፕላን የምታወሩበት ወረቀት ያስፈልጋል ማለት ነው። እሱ ወረቀት እንደ ከቨር ሌተር አይነት ፔፐር ነው። እሱን ማዘጋጀት አለባችሁ ሌላኛው ማለት ነው። ኦኬ ሌላኛው ደግሞ ምንድነው ሌላኛው ፋይናንሻል ፕሩፍ ነው። ፋይናንሻል ፕሩፍ ማለት ነው ጀስት ሁለት አይነት ወይ አለ ብያችኋለሁ። ኢንቪቴሽን ሚልክላችሁ ሰው ሙሉ ከቨር አደርግለታለሁ እኔ ሙሉ ወጪውን ከቨር አደርጋለሁ ለዚህ መጥቶ የሚጎበኝበትን ካለ የእናንተ ባንክ የሱን ባንክ ስቴትመንት እና ስፖንሰር የሚያደርጋችሁ ማለት ነው። በቃ የሱን ባንክ ስቴትመንት የሱን የመኪና ሊብሬ እና እሱ በቃ የሱን ፋይናንሻሊ ፕሩፍ እሱን መጠቀም ትችላላችሁ ለኤምባሲ። ነገር ግን እሱ ከቨር አላደርግም ራሱ ነው ከቨር የሚያደርገው ካላችሁ ከእናንተ ምን ይጠበቃል? ባንክ ስቴትመንት ያስፈልጋል፣ የመኪና ሊብሬ፣ ቢዝነስ ምንድነው ይሄ ላይሰንስ ካላችሁ የቢዝነስ ላይሰንስ፣ ንግድ ፍቃድ ካላችሁ፣ ሌላ ደግሞ ምንድነው የቤት ካርታ። እነዚህ ነገሮች ቢኖራችሁ ይመከራል እውነት ለመናገር ማለት ነው። ምክንያቱም ፋይናንሻሊ ጥሩ መሆናችሁን አሁን ኢትዮጵያ ውስጥ ፋይናንሻሊ ጥሩ መሆናችሁን ማሳየት በጣም ኤምባሲው ላይ ማሳመን በጣም ጥሩ ኦፕሽን ተናለው ማለት ኮንዲሽን አለው ማለት ነው። ኦኬ ይሄ ነው። ሌላኛው ምንድነው አኮሞዴሽን ፕሩፍ ነው። አኮሞዴሽን ፕሩፍ ማለት ምን ብያችኋለሁ፣ ግዴታ ሆቴል ቡክ ማድረግ አለባችሁ ማለት ኢንቫይት የሚያደርጋችሁ ሰው ቤታችሁን እሱ ጋር የምታርፉ ካልሆነ ወይም እሱ ማይቀበላችሁ ከሆነ ግዴታ ምን ያስፈልጋችኋል? ሆቴል ቡክ አድርጋችሁ እንትን ማድረግ። ሆቴሉ ምን ነው የት ነው ቡክ የሚደረገው? ዩኬ ውስጥ ያለ ሆቴል ማለት ነው። እዛ እናንተ የምትሄዱበት አካባቢ ሆቴል ቡክ ማድረግ አለባችሁ ማለት ነው። እና ይሄ ነው። ሌላኛው ምንድነው ሄልዝ ኢንሹራንስም ትጠይቃላችሁ። ሄልዝ ኢንሹራንስ ደግሞ ያው ጤና መድን ነው። እዛ ስትሄዱ ላይክ ጤናችሁን እንትን ለማድረግ ማለት ነው የሆነ ነገር ቢያጋጥማችሁ ተብሎ የጤና መድን ደግሞ ኢትዮጵያ ውስጥ የሚላሉ አሁን ለምሳሌ ህብረት ኢንሹራንስ ምናምን የሚባሉ አሉ።
እና እዛ ሄዳችሁ ማውጣት ትችላላችሁ። ካልሆነ ደግሞ ዩኬ ውስጥ ያለ ሰው የዩኬን ሄልዝ ኢንሹራንስ እንትን ሊያደርጋችሁ ይችላል ማለት ነውና ሌላው ምንድነው ያው ላይክ ፖሊስ ክሊራንስ ምናምን ብታወጡ ምናምን አሪፍ ነው እና እነዚህ ናቸው የሚያስፈልጓችሁ ለዩኬ ቪዚት ቪዛ የሚያስፈልጓችሁ ሪኳየርመንቶች ማለት ነውና እነዚህ ሙሉ ሪኳየርመንቶች የምታሟሉ ከሆነ ለዩኬ ቪዚት ቪዛ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ፕሮሰሱስ ምን ይመስላል ካላችሁ በመጀመሪያ የዩኬ ገቨርንመንታል ዌብሳይት አለ። እዛ ዌብሳይቱን ትገቡና ሞሉት ፎርም አለ። እሱን ፎርም ከሞላችሁ በኋላ ምንድነው የምታደርጉት? ቀጣይ ምንድነው ፔመንት ትከፍላላችሁ። ያው የአፕሊኬሽን ፊ ለቪዛ አፕሊኬሽን ፊ ትከፍላላችሁ ማለት ነው፣ ሰርቪስ ፊ። እሱን ላይክ እንዴት እንደሆነ አሁን ገብቼ ያሳያችኋለሁ ማለት ነው። ኦኬ ለዩኬ ቪዚት ቪዛ አፕላይ ለማድረግ የምትጠቀሙት ዌብሳይት ይሄ ነው። ያው ገቨርንመንታል ዌብሳይት ነው፣ የዩኬ ገቨርንመንታል ዌብሳይት ነውና ምን ይላል? ቪዚት ዘ ዩኬ አስ ስታንዳርድ ቪዚተር ይላል እና ጀስት ያው እያንዳንዱ ዲቴል ነግራቸዋል። ኮንተንት ምንድነው? ቪዚት ኦን ቢዝነስ፣ ቪዚት ቱ ስተዲ፣ ቪዚት አስ አካዳሚክ እና እያንዳንዱ ዲቴል ይነግራቸዋል እዚህ ጋር ማለት ነውና አሁን እኛን የሚመለከተው ምንድነው? አፕላይ ፎር ስታንዳርድ ቪዚተር ቪዛ ነው ማለት ነውና ለዚህ እያንዳንዱ ዲቴል ይነግራቸዋል። አውና ዩ መስት አፕላይ ኦንላይን ቢፎር ዩ ትራቨል ቱ ዩኬ አውና አቴንድ አን አፖይንትመንት አት ቪዛ አፕሊኬሽን ሴንተር ያው ወደ እንትን ማመልከት አለባችሁ መጀመሪያ ወደ ዩኬ በቪዚት ቪዛ ለመሄድ ይላል። the earliest you can apply is 3 months before you travel ወደ ዩኬ ከመሄዳችሁ ከ3 ወር በፊት አፕላይ ማድረግ አለባችሁ ይላል። እና ደግሞ ያው you must meet the eligibility requirement and only do permitted activities አውና እነዚህን ሪኳየርመንቶች የምታሟሉ ከሆነ ብቻ ነው መሄድ የምትችሉት ይላልና እስኪ ሪኳየርመንቱን ገብተን ነው እዚህ ጋር ምን ይላል? what you need to do or check if what you plan to do in the አውና መጀመሪያ ፕላን ማድረግ አለባችሁ ወደ ዩኬ ለመሄድ ምንድነው ሄዳችሁ የምታደርጉት አውና eligibility requirementውን ቼክ ማድረግ አለባችሁ ይላል። check if you need አውና ለቪዛ አፕላይ ማድረግ እንዳለባችሁና ከሌለ እንደሌለባችሁ ነግራችኋል። ማለት ቪዛ ማይጠይቁ ሀገራት ስላሉ ነው። ኢትዮጵያን ይመለከታል፣ ያው ማመልከት አለባችሁ። ኦኬ እና ምንድነው what you can and what you can't ማድረግ የምትችሉትና ማድረግ የማትችሉትን እያንዳንዱ ዲቴል ይነግራችኋል። ያው መጀመሪያ for tourist for example on holiday on a vacation ይላል to see your family friends ምንድነው ለዚህ ቪዚት ቪዛ አፕላይ አድርጋችሁ ጓደኞቻችሁ ምናን ለማየት የተለያዩ ሆሊዴዎች ሲኖሩ ማመልከት ትችላላችሁ። ቤተሰቦቻችሁ ለማየት አፕሊኬሽን ማድረግ ትችላላችሁ ያለ ይዘርዝራል እያንዳንዱ ዲቴል ማለት ነው። ለሜዲካል ሪዝን ለምጥናት አጭር ጊዜ ጥናት ማለት ነው። እያንዳንዱ ነገር ይነግራችኋል። ከዛስ you can't ማድረግ ማትችሉት do pay or unpaid work for UK companies ሄዳችሁ መስራት አትችሉም ነው። በቃ በቀደም ገልጫለሁ። claim public funds ማድረግ አትችሉም እና እያንዳንዱ ነገር ይነግራችኋል። ኦኬ eligibility requirement ነው ደግሞ you must be able to show that you will leave the UK at the end of the visit እና you can ጥላችሁ እንደምትወጡ ማረጋገጥ አለባችሁ የሚለው እያንዳንዱ ነገር ማንበብ ትችላላችሁ ማለት ነው። ኦኬ እያንዳንዱ ይሄው እዚህ ጋር ደግሞ ይላል። ቀደም ብያችኋለሁ መከፍሉት ከፍያ ለ127 ፓውንድ እና እሱን ፓውንድ ለመክፈል ፈቃደኛ መሆን አለባችሁ ምናምን ይላል ማለት ነውና ኦኬ አሁን ወደ ኋላ እንመለሳለን አፕላይ ለማድረግ ማለት ነው። ኦኬ እና ያው ኤሊጂቢሊቲ ሪኳየርመንቱ ይሄ ነው። ከዛስ ምንድነው እዚህ ጋር ቪዛ ፊው ያስቀምጥላችኋል። ቪዛ ፊው ለሜዲካል ሪዝን ከሆነ 220 ማለት 11 ወር ቆይታ ከሆነ ለአጭር ጊዜ ማለት 6 ወር ነው። እሱ ማለት ቤተሰባችሁን ለማየት ምናምን ማክሲመሙ ማለት ነው። ይሄንን እንትን ማድረግ አለባችሁ። የጨመረ በመጣ ቁጥር ዋጋውም ክፍያውም ከፍ እያለ ይመጣል ማለት ነውና 10 year long term standard visitor visa ይባላል እና ጀስት ይሄ ማለት ነው ለ10 አመት ይሄን እንትን ተመለከታላችሁ ቪዚት ቪዛ ተመለከታላችሁ ለ10 አመት ይሄን ቀድም አላወራሁትም። ለ10 አመት መመላለስ ከፈለጋችሁ እንትን ዩኬ እንደ ቪዚተር ሆናችሁ መመላለስ መፈልጉ ከሆነ 1000 ፓውንድ መከፍሉት። ግን ሆነ ለመናገር አዲስ አመልካቾች ይሄን አፕላይ ባታርጉ ይሻላል። ምክንያቱም በሁለተኛ ምናምን ዙር እንደዛ ብታርጉ ነው የሚሻለው እንጂ ገና በመጀመሪያ በጣም ከባድ ነው። በመጀመሪያ ዙር ይሄን ብታመልክቱ የማግኘት ቻንሳችሁ ዝቅተኛ ስለሆነ ባይነኝና ኦኬ ከዛስ ትመጡና አፕላይ የሚለውን ክሊክ ታደርጉታላችሁ እና ላንጉጃችሁን ሰሌክት ታደርጋላችሁ። በምን አይነት ላንጉጅ አፕላይ ማድረግ እንደምትፈልጉ ያው እኛ እንግሊዘኛ እንመርጣለን። ኦኬ ኔክስት ከዛን ካንትሪ ኔማችሁን ያውና ሰሌክት ካንትሪ ቱ ፕሮቫይድ ዩ ባዮሜትሪክስ አሻራችሁን ለመስጠት እንትን አድርጎ ይላል። ሀገራችሁን አስገቡ ይላል። ኢትዮጵያ ትሉታላችሁ። ኦኬ ኢትዮጵያ ይመጣል። ኦኬ ቼክ አቬይላብል ቪዛ አፕሊኬሽን ሴንተር ሎኬሽን ያውና ምን ይላል? ቱ ቼክ ዘ አቬይላቢሊቲ ሴንተር አት ዩር ፕሪፈርድ ካንትሪ
application center you can find more information by visiting አውና VFS ግሎባል VFS ነው ብዙ ጊዜ ኢትዮጵያ ውስጥም የተለያዩ ሀገራትን የቪዛ እንትኖችን ሃንድል የሚያደርግ VFS እንደንት ነው ኦኬ ኢንተርናሽናል ኤጀንት ነው ከኤምባሲዎች ጋር የሚሰራ ኢንተርናሽናል ኤጀንት ነው ኦኬ አብዛኞቻችሁ ታውቁታላችሁ እና ከዛስ have identified the location where ምንድነው like biometrics እንዴት እንደምትሰጡ ካወቃችሁ ይሄን መምረጥ ትችላላችሁ ካላወቃችሁ I want to choose a different location ማለት ትችላላችሁ ማለት ነውና ይሄን ክሊክ ታደርጋላችሁ ያው መጀመሪያ እዚህ ጋር እዚህ ገብታችሁ ታዩታላችሁ የት እንደሆነ ማለት ነው ከዛን ትመጡና ይሄን ካገኛችሁት በኋላ ክሊክ ታደርጋላችሁ እሺ apply for a UK visit visa እና ምንድነው you can use the service to apply for a UK visit visa tourism አሁን የቀደም የተናጋገርነው ነው ያው ምን ያህል ሰዓት እንደሚወስድ ምናምን ይነግራችኋል if you are inactive for 25 minutes you will be automatically logged out ለ25 ደቂቃ ቢያንስ ኦንላይን መሆን አለባችሁ አፕላይ ስታደርጉ ማለት ነው ይላል ማለት ከኦንላይን ከወጣችሁ አውቶማቲካሊ ሎግድ አውት ተደረጋል ስለዚህ ቢያንስ ለ25 ደቂቃ ቁጭ ማለት አለባችሁ ነው የሚለው ኦኬ እና pay for the visit fee ኦንላይን ነው ኦንላይን ከፍሉት ለፔመንቱ provide your biometrics ያው እዚህ ጋር ክሊክ አድርጋችሁ ስለ ባዮሜትሪክሳችሁ መመልከት ትችላላችሁ ኦኬ እና ይሄን ይመስላል እና ጀስት ይሄን ክሊክ አድርጋችሁ ወደ ፕሮሰሳችሁ ጀስት ምንድነው መገቡት ፐርሰናል ዲቴይላችሁን እያንዳንዱን ዲቴይል ትሞላላችሁ ማለት ነው ከዛም በመቀጠል አፖይንትመንታችሁ ለኤምባሲ አሲዛችሁ ጀስት እንደዚህ አድርጋችሁ አፕላይ የምታደርጉት አሁን 25 ደቂቃ በጨመር ያው ቪዲዮ ይረዝማልና ቪዲዮ ሲረዝም ደግሞ እናንተ አትወዱም ስለዚህ እንደዚህ አድርጋችሁ አፕላይ ማድረግ ትችላላችሁ ቤተሰብ ምንም የሚከብድ ነገር የለም ከዚህ በኋላ ስለናንተ ፐርሰናል ዲቴይል ነው ገብታችሁ የምታስገቡት የሚጠይቋችሁ ነገሮች ዳይሬክት ማን ነው ስትሬት ፎርዋርድ የሆናቸው የምታስገቡት ዶክመንቶችን አስገብታችሁ ከዛን አፖይንትመንት አሲዛችሁ ቀጥታ ወደ ባዮሜትሪክ ሰጣችሁ ቀጥታ ወደ እንትን መግባት ነው ማለት ነው ወደ ኢንተርቪው ማለት ነውና ይሄን ይመስላል እስካሁን ስንመለከት የነበረው ላይክ ለዩኬ ቪዚት ቪዛ እንዴት ማመልከት እንደሚቻለው ከዛስ እንደዚህ ካደረጋችሁ በኋላ ዳይሬክትሊ ምንድነው አፖይንትመንት ነው የምታስይዙት አፖይንትመንት ካስያዛችሁ በኋላ ምንድነው ዳይሬክትሊ አፖይንትመንት ቀናችሁ ሲደርስ ሙሉ ዶክመንታችሁን ፕሪፔር አድርጋችሁ ግን ዶክመንታችሁን ያው ሌጋላይዜሽን ምናምን ብጨርሱ በጣም ጥሩ ነው ምክንያቱም ስፔሻሊ ያላችሁ ዶክመንቶች አሉ ለምሳሌ መኪና ሊብሬ እነዚህ ዶክመንቶች በአማርኛ ከሆኑ ወደ እንግሊዝኛ አስተርጉሙ ከዛን ውጭ ጉዳይ ሚኒስተር ሌጋላይዝ አስደርጓቸው ሌጋላይዝ ካስደረጋችሁ በኋላ እነዚህ ዶክመንቶች ሙሉ ፕሪፔር አድርጋችሁ ውጭ ጉዳይ ሚኒስተር ባይዘ ያለው እንትን ነው ኦሊ ታወር ነው ወደ ፍሎሃ አካባቢ እንትን ማለት ነው ሜክሲኮ አዲስ አበባ እዛ ሄዳችሁ ሌጋላይዝ ካስደረጋችሁ በኋላ እሱን ዶክመንቶች እንዳለ እንትን አድርጋችሁ ፕሪፔር አድርጋችሁ ማለት ነው በቃ ሙሉ ዶክመንት ያላችሁ ዶክመንት እውነተኛ መሆኑን በውጭ ጉዳይ ሚኒስተር ፓስፖርት ታደርጉት እንትን ያደርጋል ስለሚያሳምን ማለት ነውና ሙሉ ዶክመንታችሁን ፕሪፔር አድርጋችሁ ወደ ኤምባሲ ላይ አፖይንትመንታችሁ በአፖይንትመንት ቀናችሁ ትሄዳላችሁ ከዛ በኋላ ምንድነው ሙሉ ዶክመንታችሁን ሰብሚት ታደርጋላችሁ ከኢንተርቪው በኋላ የነሱን ዲሲዥን ቁጭ ብላችሁ መጠበቁት ማለት ነው ማክሲመም ላይክ የሚፈጀው በሁለት መንዝ ምናምን ነው እና 45 ቀን እስከ ሁለት መንዝ ነው በሱ ቆይታ እንትን ያው ቪዛውን ከሰጧችሁ ለእንትናችሁ አፕላይ አድርጋችሁ ለፍላይት አፕላይ አድርጋችሁ ቀጣ ወደ ዩኬ መምጣት ነው ማለት ነውና ይሄን ይመስላል የዩኬ ቪዚት ቪዛ ከመጀመሪያ እስከ መጨረሻ ምን እንደሚመስል ተመልክተናል ማለት ነውና ሙሉ ፕሮሰሱ ይሄን ይመስላል እስካሁን ሲዘረዝራችሁ የነበሩትን እያንዳንዱን ዌብሳይቶች በቴሌግራማችን እለቅላችኋለሁ ኦኬ በባይዜ ዩኬ ኤምባሲ የት ነው ያለው ብሪቲሽ ኤምባሲ የት ነው ያለው ካላችሁ ወደ የካ መሄጃ የካ መገናኛ ወደ ቀበና መሄጃው መንገድ አካባቢ ነው የሚያለው የብሪቲሽ ኤምባሲ ሌላ ደግሞ የሚከብዳችሁ ነገር ካለ ቲክቶክ ላይቭ ቀን በቀን ማታ እገባለሁ ማለት ይቻላል ቀን በቀን ዩቲዩብም ደግሞ ላይቭ ማክሰኞና ሐሙስ አለን እና አትጥፉ ቤተሰብ ገብታችሁ ጥያቄያችሁን ጠይቁ በደንብ መልስላችኋል በራሳችሁ አፕላይ አድርጋችሁ መውጣት ስለምትችሉ ማለት ነው በጣም ለየት ያለ ነገር ይዤላችሁ መጥቻለሁ አንተ አፕላይ አድርግልን አረ ታማኝ ኤጀንሲ አጣን አረ ገንዘብ የለኝም ለኤጀንሲ መክፈል ምናምን ብላችሁ ትጠይቁ ነበር እና እኔ አፕላይ እንዳደርግላችሁ ትፈልጋላችሁ ለሶስት እድለኞች በነፃ አፕላይ ላደርግ ነው በነፃ ከእናንተ የሚጠበቀው ምንድነው ዶክመንቶችን ብቻ ማሟላት ነው የት ፕሮሰስ የምታደርጉ ካላችሁ ሁለት የተመረጡ ሀገራት ጣሊያንና ፈረንሳይ በምን በጉብኝት ቪዛ ወይም ቪዚት ቪዛ ለምን እነዚህ ሁለት ሀገራት መረጥካቸው ካላችሁኝ አሪፍ ሰክሰስ ሬት አላቸው ሲቀጥል ደግሞ ለምንስ ቪዚት ቪዛ መረጥ ካላችሁኝ ቪዚት ቪዛ ላይክ ኤዱኬሽናል ዶክመንቶችን አይጠይቁም በዛ ላይ በጣም የሚፈልጉት ዶክመንት በጣም የተወሰነ ነው እነዚህ ዶክመንቶች ካሟላችሁ ሰክሰስ ሬታችሁ በጣም ጥሩ ነው በጣም በአጭር ጊዜ የሚጠናቀቅ እንትን ስለሆነ ይሄንን ደግን የማደርገው ቻሌንጅ ጀምሬያለሁ ይህ ቻሌንጅ ዋናው ዓላማ ምንድነው ካላችሁኝ ኮሚኒቲያችን ጂኦቫኒ ፎሪት የተባለውን ኮሚኒቲ በኢትዮጵያ በጣም ዘላርጅስት ኮሚኒቲ ለማድረግ ፕላን አለን እና በራሳቸው ማለት በቃ የነፃ የስራ የስኮላርሺፕ የቪዚተር ቪዛ ጋይዳንስ የሚገኝበት ኮርስ በቃ እንደ ትሬኒንግ ነው የምሰጣችሁ ማለት ነው የሚገኝበት ትልቅ ኮሚኒቲ ማድረግ ፈልጋለሁና በዚህም ምክንያት ላይክ ኦልሞስት አሁን 9500 አካባቢ ነው እንትናችሁ ዩቲዩባችን ከ9500 ወደ
25000 ማድረስ ነው ዋነኛው ዓላማችን። ሌላኛው ደግሞ ቲክቶካችን ደግሞ ከ50000 ወደ 100000 ማድረስ ነው። ሌላኛው ደግሞ ቴሌግራም ቻናላችንን ከ3500 ወደ 50000 ማድረስ ነው። በምን ያህል ጊዜ ካላችሁ በ3 ወር ውስጥ የምናሳካ ከሆነ ለ3 እድለኞች መርጬ እንትን ላድርግ ነው ማለት ነውና ከእናንተ የሚጠበቀው ምንድነው? ሶስቱንም ቻናላችንን ፎሎ ማድረግ ነው። ፎሎ ሰብስክራይብ ማድረግ፣ ከዛ ደግሞ ይሄ ቪዲዮ ስር ገብታችሁ 3 ጓደኞቻችሁን ሜንሽን ወይ ታግ አድርጉልኝ። ይሄን ቪዲዮ ለተሻላችሁ ሰው ሼር አድርሱት። ከዛ በኋላ ራንደም 3 ሰው መርጬ ፕሮሰስ አደርጋለሁ ማለት ነውና ይሄ በጣም ትልቅ እድል ነው። ስፔሻሊ በራሳችሁ ፖስት ማድረግ ለተቸገራችሁ ሰዎች። በቀጣይ ቪዲዮ እስክንገናኝ ድረስ አከብራችኋለሁ፣ እወዳችኋለሁ። ይመቻችሁ። ባይ